ያስፈልጋል መለየት በፍጹም ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ብቻሽን ቆይ ቤተሰብ እንደሌለው ሰው ወንድም እንደሌለው ሰው ህይወቱን የሚሰጥሽ ሰው እንደሌለው ሰው እንደዚህ አይነት ነገር ተሸክመሽ እስከ ዛሬ እንዴት ነው ቆየሽው? እንዴት ነው ያስቻለሽ? አንቺስ ከማን የሰማሽው? አክስቶቹ ንገሪኝሽ። አክስቶቹ እኮ እና ታዲያ እነዚህ ሰዎች ትላንትና ለንብረት ብለው አንቺን ይሸጡ የነበሩ ሰዎች ምንም ድራማ አይሰሩብሽም እንዴ? እንዴ አንቺ ጻ ልጅ እኮ አይደለሽም እኮ። እሺ እንደፈለግሽ ዘኝ ኪያ፣ አንቺ ለማይሆን ሰው ተሰተሽ ከምትሰባበሩና ከምትጨፈላለቂው በቁም ከምትሞቹ ይልቅ እኔ ጋር ሆነሽ የምታዝኙ ይበልጥብኛል። አዎ ነገርኩሽ። ሽማግሌ ነው ተብሎ ስላስፈራራኳ የፈለገ ነገር ቢሆን ኪያ ምንም ነገር ቢሆን አንቺን ከማጣት አይበልጥብኝም ብዬ ነግሬሻለሁ። የፈለገ ነገር ይሁን። እሺ ምን እንዲፈጠር ኪያ፣ እነዚህ ነገሮች ልቀበል ነው ነው አንቺ ጋር ያለሁት። ኪያ አዳምጪ። ጭራሽ ድጋሚ ተጎርተ ላይ አልፈልግም። ለምን አይገባህም? ሰላም ውዴቱ ቻናል ቤተሰቦቻችን፣ ዛሬም በሌላ ቀን በሌላ ቪዲዮ ተመልሰናል። እንግዲህ ያው ካሁን ጋር እንደነበረን ነገር አይታችኋል። አብዛኞቻችሁ እንግዲህ የተፈጠረውን ነገር ያው በኪያ ጉዳይ ነው ያው ማውራት አለብን ምናምን ብለን ያው ቤተሰብ አይደለም ማወቅ ያለባቸው ሳምንቷ ጋር ነበር የነበረችውና ውጭ ጠርተናታል። ያው እሷን ማውራት ስላለብን አንዳንድ ነገር እንጠይቀው ማማረም ማውራት የምትፈልገው ነገር አለ አይደል? ያው በቃ በምን መልኩ ሳንቱን እደውን መክፈል እንደምንችል በምን መልኩ ሰውየው ማግኘት እንደምንችል ምናምን ነገር ሙሉ የሰውየው አድራሻ ኢንፎርሜሽን ያላት ኪያ ናትና መተን ጠይቀናት እስከዛሬ ምንም እንዴት እየሆነ እንዴት እየተካሄደ እዚህ ደረጃ ድረስ እንዴት እንደደረሰ ራሱ ምንም የተናገረችው ያወቅነውም ነገር የለም። ሰው ከመጣችን በኋላ አሁን መጠየቅ የምፈልገው ሰውየውን አግኝተን እደውን የምንከፍልበትን መንገድ ሰውየውንም አግኝተን እደውን የሚፈልገውን ሳንቲም ምናምን ነገር ከየትም በእናንተም እንትን እንለዋለን ነው እና በዛ ጉዳይ ነው ብቻ አድራሻውን ምናምን ነገር ትስጠንና እስኪ እንደሚሆን እናደርጋለን። ያው እስቲ እሷም ፍቃደኛ አይደለችም። ተመልካቾችን ያው አክስቲዮም ለምን እንደሆነ ግራ ቢያጋቡኝም ማለት መናገርም አልፈለግም። አክስቲዮም አፋፌን እያለች ነበር ያለች። ኪያም ደግሞ በጣም ብዙ ሆነባት መሰለኝ ብዙ ብር ነው ያለውና ልትናገር ፍቃደኛ አይደለችም። ግን ያም ሆነ ይሄ ነገር መቋጨት ስላለበት ይሄ ነገር እሷ ካለችበት ነገር እሷ ስለፈለገች ብቻ ትሄዳለች ማለት አይደለምና እሷን ጠርተን እዚህ በቃ ያንን ነገር ማውራት አለብን ካኑ ጋር እስካሁን እኔ ወደዛ እሱ ለብቻው እያወራሁ ነው ነገር ለደረሰች ነው እሷን ለየብቻ እያወራሁ ነው ያለንበት ሁኔታ ነው የምንፈጠረውና ስለዚህ ተመልካቾቻችን ኪያ ደግሞ ትመጣና ደግሞ ያለውን ነገር ደግሞ በደንብ ደግሞ እስቲ ከራሷ አንደበት ምን ማድረግ አለብን ብሩስ ደግሞ ምን ያህል ነው እንደዚሁ ደግሞ ያ ብር ደግሞ አክስትና አጎቶቿ ቤተሰቦቿ ያጠፉት የት ሄደው ነው የት ነው ያለው ብሩ ስለዚህ እያንዳንዱ ነገር መተወቅ የሆነ ነገር ላይ ፍንጭ መደረስ ስላለበት ተመልካቾቻችን እስቲ ከስር መሰረቱ ያለውን ነገር ለመፍታት ያለውን ነገር ያንን ነገር ለመቋጨት እንሞክራለን ብዬ ተስፋ አደርጋለሁ። ያው ኪዩም እየደረሰች ነው የምትገኘው። ኪዩም ከመጣች በኋላ እስቲ በደንብ ደግሞ ያለውን ነገር ከሷ አንደበቱ ሙሉ ለሙሉ ሰምተን ማጣራት ያለብን ወይም ደግሞ መግደል ባለብን መልኩ ለመግደል እንሞክራለን። ስለዚህ አንዋርም እያወራች ነው፣ ኪያም ያለችበት ወደዚህ እየመጣች ነው። ስለዚህ እስቲ እናንተም እስቲ ሙስሊም የሆናችሁ በዱዓ ክርስቲያን የሆናችሁ በጸሎታችሁ እንግዲህ እያገዛችሁ እንግዲህ ይሄን ጉዳይ ፈተን ደግሞ ጥሩ ሁኔታ ላይ የምንደርስበት ነገር የምንመችች ነው የሚሆነው። ስለዚህ እሷ ከመጣች በኋላ እንቀጥላችኋለን። አብራችሁን ቆዩ። እቻችን እንግዲህ ኪዩም እየመጣች ነው። እስቲ አንዋር ተረጋጋና ያለውን ነገር ብቻ ተረጋጋና ለማውራት ብቻ ነው። ተረዳኝ። አሁን ሰው ማስጨነቅ ምናምን ሳይሆን በቃ ምን አይነት መንገድ ነው የምንፈታው? ምን አይነት እሷ ላስጨንቃት አይደለም፣ ግን ይሄን ያህል ጭንቀት ይሄን ያህል ነገር ተሸክማ እስከዛሬ መቆየታው በራሱ ሰው እንደሌላት ሰው ወዳጅ እንደሌላት ሰው ቤተሰብ እንደሌላት ሰው እንደዚህ ብቻዋን ይሄን ያህል ነገር ተሸክማ ነገር ልክ አይደለም ማለት ብዙ ነገር እኛ እያወራን ሁሉ ነገር ለምን ይቀራል? እንደውነታው ከሆነ ሞር ከኔ ይልቅ አንዋር በደንብ ሊያወራሽ ፈለገው። እሺ ጊዜሽን ሳላቃጥልብሽ እሺ ጸጉር አድጋለሁ ነው ተይ ኪያ እባክሽ ፕሊዝ። እሺ ሁለት ጥያቄዎች ነው የምጠይቅሽ፣ ምንም እንትን ሳትይ ትነግሪኛለሽ። እሺ አንደኛ ለምንድን ነው ይሄን ያህል ጊዜ ያልነገርሽኝ? ለምንድን ነው የሁሉ ነገር ሲፈጠር ለምንድን ነው ያልነገርሽኝ? ኪያ ብቻሽን ቆይ ቤተሰብ እንደሌለው ሰው ወንድም እንደሌለው ሰው ህይወቱን የሚሰጥሽ ሰው እንደሌለው ሰው
እንደዚህ አይነት ነገር ተሸክመሽ እስከ ዛሬ እንዴት ነው ቆየሽው? እንዴት ነው ያስቻለሽ? አንቺስ ነው ወይስ እኛ ምንም ቫልዩ የለንም? እኛ ምንም ዋጋ የለንም? ላንቺ ምንም በቃ ሶሉሽን አልባዎች ነን ነው? እንደዛ ነው አድርገሽ ያሰብሽን? በዚህ ደረጃ እኛ ደካሞች ነን ላንቺ? ኪያ ነገርኩሽ፣ እኔ ምንም አይነት ነገር ውስጥ እንጥም ስምጥም ገብቼ ምንም ነገር መደረግ አለበት እንደማድረግ ላንቺ ስል ይሄን ነገር ጠንቅቀሽ ታውቂያለሽ ኪያ። ምንም የማደርገው ነገር አንቺን ከማጣት እንደማይበልጥብኝ ታውቂያለሽ ጠንቅቀሽ ኪያ። ምንም ነገር ከማድረግ ወደኋላ እንደማልል አንቺም ታውቂዋለሽ ኪያ። ለምንድን ነው ይሄን ያህል ጊዜ የቻልሽው? ለምንድን ነው ይሄን ያህል ጊዜ ብቻሽን እንደዚህ ትውጣሽው? ምንድነው ነው እንደዚህ እንድትሆኝ ያደረገሽ ኪያ? ነው በእኔ ምን ልልሽም ምንድነው ማለት ጎዳብሽ? ይሄ የበለጠ እኔን አይጎዳኝም ኪያ? ይሄን ነገር ከሰማሁበት ሞመንት ጀምሮ ያለውበትን ሁኔታ እኔና ፍጣሪ ነው የምናውቀው ኪያ። በቃ እርሳው። ምኑን ልርሳው? ምኑን ልርሳው? እስኪ ንገሪኝ ኪያ። ምኑን ልርሳው? አንቺ ማለት ያጣው መሆኑን ምረሳው ዘይት እኮ ማራለሁ ወይስ ለአንድ ተራ ሽማግሌ ዲያስፖራ ምናምን ነገር በገንዘብ ተሽጣ ሄዳለች ኪያ ምናምን ነገር የሚለውን ማሰብ ነው ምረሳው? ይሄን ልርሳ ኪያ? አማራጭ አለን። ሁሌም ካወራውንበት ከተነጋገርን አማራጭ ያለው ነገር ሁሌም አለ። ምን? መጀመሪያ ችግሩ ምን እንደሆነ ማወቅ ነው። ችግሩ እኔ ነኝ። በቃ ችግሩ አንቺ ልትሆኚ አትችይም። አንቺ የማንንም ችግር ሆነሽ አታውቂም ኪያ። የማንንም ችግር ሆነሽ አታውቂም። ምናልባት በነዛ በማይረቡ አጎትና አክስቶችሽ የገባሽበት ችግር ሊሆን እንደሚችል ጠንቅቄ አውቀዋለሁ። አንቺ ማንንም ችግር አይደለሽም። አንቺ ማንንም ላይ ችግር እንደማትሆኚ ጠንቅቄ አውቀዋለሁ። ከኔ በላይ ይሄን ነገር የሚረዳው ማንም የለም። ከኔ ሲዘል ሶፊም አለ፣ ከኔ ሲዘል ቱፋም አለ። እያንዳንዱ ነገር ታውቂያለሽ። የሆነ ነገርን አስቀምጠሽ ካወራንበት ለሁሉ ነገር መፍትሄ እንደሚኖር ኪያ። ህይወትሽን ይሄ እኮ ከብር በላይ ነው ጉዳዩ። ጉዳዩ ያንቺ እኮ ነው። ጉዳዩ ኪያ ስለሚባለው ነገር ነው። ደህና ስለመሆንሽ ስላለመሆንሽ አለው መጀመሪያ ማለት ነው ሰውየውን የምናገኝበትን መንገድ ታስተካክልኛለሽ። ሁለተኛው ደግሞ የገንዘቡን መጠን ምን የሚኖረው ሰውየው እኮ ካናዳ ነው። ስለዚህ የተበደረሽን ገንዘብ ሲቀበልሽ በምን አይነት መልኩ ነው የተቀበለሽ? እሱን መንገድ ንገሪኝ። በዛው መልኩ በቃ አሁንም ትራንስፈርን እምትሳሳበት ያኔ ገራ እየገባኝ አለ። ይሄ ብር ብዙ ብር ነው ያልሽኝ አይደል? ገንዘቡን እኮ አግኝቻለሁ አግኝቻለሁ። ገንዘቡን የት አለሽ? ገንዘቡን አግኝቻለሁ። እሺ ለሱ መክፈል የምችለውን ገንዘብ አግኝቻለሁ። ሱቆችን ሸጫለሁ። እኔ ጋር የነበሩትን ንብረቶች ሽጫለሁ አይደለ? እሺ ነው አይደለም? እሺ ተሻለ። ወርቅም የሚሸጡ ሰዎች ስጠይቀህ ነበር አይደለ? እሺ በቃ ሽጫቸዋለሁ እነሱ። ከዛ በኋላ ገንዘቡን አግኝቻለሁ። ገንዘቡን ግን እስካሁን አልተቀበለኝም። ለምን? አልቋላ ጊዜ የራሱ ጉዳይ ነው። የራሱ ጉዳይ። ይሄ እኮ የድንጋይ ዘመን ወይም ደግሞ የባሪያ ንግድ ዘመን አይደለም። ገንዘቡን አበድሮሻል። ተቸግረሽ ተበድረሽ ሊሆን ይችላል። ለምን እንዳልተናገርሽም እንደዚህ አይነት ነገሮች እስኪያጋጥምሽ ድረስ ለምን እንደጠበቅሽ ራሱ አልተናገርሽም። ማንንም ሰው ያበድር። ይሄን ነገር ካወቅሽ ጀምሮ ቆይቷል። አሁን እኮ አይደለም። እሺ እንደዛ ከ10 ዓመት በፊት ነበር። ለምን ከ11 እና ከ20 ዓመት በፊት አይሆንም? ፈልጎት ሲመጣና ይሄንን ገንዘብ እመጣለሁ ልክ ሲል ለኛ ብትነግሪን ገንዘቡን ማፈላለግ እንጀምራለን። ልክ መቀበል በሚገባው ይኸውልሽ ኪያ፣ ላስጨንቅሽ አይደለም። ይኸውልሽ ጨንቆኛል ኪያ፣ ግራ ገብቶኛል፣ ፈርቻለሁ። አንቺ ግን ሌላ ተጨማሪ ጭንቀትና ሌላ ተጨማሪ ሐሳብ እንድትሆኝብኝ አልፈልግም። እምልሽን ነገር እንድታርጊልኝ ነው የምፈልገው። ማንም እኔ ሊጎዳኝ አልችልም ኪያ። ይሄ ዝም ብሎ እያስፈራራሽ ነው የሚገኘው። ሲጀምር ልጎዳ እፈልገዋለሁ። እሺ አንድ እንድታቂ የምፈልገው ነገር ቢኖር ገንዘቡ ሞልቶልኛል ካልሽ በራስሽ መንገድ ገንዘቡን ወስደን ከፈለገን በቃ አዳምጪ። አልቀበልም አለኝ ኪያ። ፈለገም አልፈለገም የራሱ ጉዳይ። ታዲያ ገንዘብ እሱ ስላበደረ ታዲያ አንቺን ይዞ ሊሄድ ነው? ይሄ መብቱ ነው? ህግ የለም እንደ ሀገሩ ላይ አልገብተዋለሁ። እሺ ጊዜ አንድ ቀን ለነዚያ ቆሻሾች አንድ ጊዜ አይደለም 1 ሚሊዮን ታይምስ ይኸውልሽ ቃል ቢገቡ ሰማሽኝ አይደለ? ሚሊዮን ጊዜ ቃል ቢገቡ እነሱ ቃል ስለገቡ አንቺ መሸጥ አለብሽ። አንቺ ደግሞ በር ገንዘብ ተቀይረሽ መሄድ እየተሸጥሽ ነው። ይሄን ነገር አባቴ ነው ቃል የገባው። እናትሽ ማታውቀውና አባትሽ ቃል የሚገባው ለምን ሌላ ድራማ ምደርም ድራማ ታዲያ ምንድነው? ታዲያ እናትሽ ማታውቀው ነው እንዴት አባትሽ ቃል የሚገባው? አረ በጣም የሚያስቀናል ነገር በምን ታውቂው? አንቺ አክስቶችሽ የነገሩሽ ማን የነገረሽ? ከማን የሰማሽው? አክስቶቹ ንገሪኝሽ እኮ። እና ታዲያ እነዚህ ሰዎች ትላንትና ለንብረት ብለው አንቺን ይሸጡ የነበሩ ሰዎች ምንም ድራማ አይሰሩብሽም እንዴ? እንዴ አንቺ ልጅ እኮ አይደለሽም እኮ። እሺ ሶፊ ድራማውን ተው ይስሩ። የፈለገ ዳውስ ገብተው ያልተበደሩትን ብድር ተበድረናልም ብለው ገብተው ድራማ ሰርተውም ችግር የለውም፣ የፈለጉትን ይበሉ። እሺ የጠየቁት ገንዘብ የኔ ያለ ውስጥ ዕዳ ገብተናል አሉ አይደለ? ከ10 ዓመት በፊት ነው የተበደርነው አሉ አይደል? እሺ ይሁን እንስጣቸው። በቃ ጥያቄም ሳንጠይቅ ምን እንደተፈጠረ ምንም አንበላቸው። ወስደን ገንዘቡን እንስጥ ኪያ።
አልቀበልም ካሉ አንቺ የግዴታ ተቀይረሽ መሰጠት የለብሽም። ሸቀጥ አይደለሽም አንቺ ወንበር አይደለሽም። አንቺ ስልክ አይደለሽም። በቃ በገንዘብ ተቀይረሽ የምትሰጪ። አልፈልግም ካሉ የራሳቸው ጉዳይ ነው። እኔ አንቺ ማጣት የለብኝም። ማድረግ ያለብን አንድ ነገር ካለ የራሱ ጉዳይ ኪያ ምንም የሚመጣ ነገር አይኖርም። ማንንም ሰው ተነስቶ ተቆራራሽ ተነስሽ አትሄጂም። ሲቀጥል ደግሞ የፈለገው የተበደራችሁት ገንዘቡን ነው። ገንዘቡን ማግኘት የሚቻል ከሆነ አንቺም ደግሞ ካጣች ደግሞ እኛ የምንችለውን ጫማ ምራና ካልሞላልሽ ማውንም እየደበቅሽን ከሆነ ባለፈው ብዙ ብር ነው አልሽኝ። አሁን ደግሞ ሞልቷል እያልሽኝ ነው ያለሽ። ስለዛ ብሩ ከሞላ ብሩን እንሰጠዋለን። ወላሂ ሳይሆን በግዱ እንሰጠዋለን። የራሱ ጉዳይ አይቀበል። በቃ ገንዘቡን ነው አይደል ያበደረው። ወልዷል የሚበል የፈለገውን ነገር ይበል። እኛ ሲጀምር ይልሽ እንደ ሙስሊም ወልዷል ምናምን ነገር ስላላለ እዚህ ነገር ውስጥ በወለድ ጉዳይ ላይ ላንነካካ እንችላለን። ሐሳቤን ተረዳሽኛ? አንቺ ነፍስ የሚበልጥ ነገር የለም ተብሎ ከታሰበ ግን የጠየቀውን ገንዘብ እናስገባለታለን፣ ይወስዳል። ገንዘብ አልፈልግም ካለ መቄዶንያና ባቡል ሄር ሂደን እንሰጥለታለን። ሰደቀቱል ጃሪያ ይሆንለታል። ገንዘቡን የማይቀበል ከሆነ ግን በፍጹም አንቺን ቀይረልን ሰጠው ግን አንችልም። ኪያ እኔ ቆይ አሁን አቤት በማታ ገብተው አንተ ምንም ነገር ሳታውቅ ፎቶ ያነሱት። በቃ የሚመጣው ነገር እቀበላለሁ። ምንም አይነት ነገር ቢመጣ እቀበላለሁ። አንቺ ስለወሰንሽ የሚሆን ነገር የለም። እኔ ስለወሰንኩ ነው የምሄደው። የሚሆን ነገር የለም። በፍጹም አታረጊውም። አትወጂኝ። ሺህ ጊዜ አንድ ጊዜ አይደለም ነው 1000 ጊዜ ብትወስኝ ማለት ነው። ለዛ ዲያስፖራ ሽማግሌ ተራልፈሽ ስትሰጪ ግን በቁም ቢቀብሩኝ ሞቴን እመርጣለሁ። ኪያ የፈለገውን ነገር አንድ ጊዜ መኝታ ክፍል ገብተው ፎቶ አነሱ አይደለም አንድ ጊዜ ሊገሉኝ ሞክረው ቢሆን እስከ ዳንኩ ድረስ ተመልሼ በህይወት እስካለው ድረስ አንቺን ከጎኔ ማራቅ አልችልም። ይሄንን ነገር ጠንቅቀሽ እንድታቂ እፈልጋለሁ። እሺ ቆይ ኪያ እኔና ማስፈራራት ነው ያዘው አይደለ? ስለዚህ አንቺ ስጪኝ። በፍጹም ቤተሰቡ አሉ አይደለ? ቤተሰቦቹ ጋር እንሂድ። እኛ የምናስፈራራበት መንገድ እናመቻቻለን። ማውራት ካለብን እናወራዋለን። አይሆንም። ይጎዱታል። ድጋሚ አልፈልግም። ለምንድን ነው የሚጎዱት? አልፈልግም። ማን ነው የሚጎዱት? እንዴ ምን ነው ስለነገር አንተ እኔን የሚጎዳኝ ምን እንደሆነ ታውቂያለሽ? እኔን የሚጎዳኝ ምን እንደሆነ ታውቂያለሽ? አንቺን ማጣት ነው። አንቺ አዝነሽ ማየት ነው እኔን የሚጎዳኝ። በቃ ይሄ ነው የኔ አዝን ከፈለክ እንዴት ትፈቅድልኛለህ? እዘኝ ከፈለክሽ እንደፈለክሽ እዘኝ። ኪያ አንቺ ለማይሆን ሰው ተሰተሽ ከምትሰባበሪውና ከምትጨፈላለቂው በቁም ከምትሞቺው ይልቅ እኔ ጋር ሆነሽ የምታዝኙ ይበልጥብኛል። አዎ በፍጹም አላረገውም። ነፍሴ ከስጋዬ ትለያለች እንጂ አንቺን አሳልፌ ለሰው አልሰጠም። ገንዘቡን ይወስዳል ካለበለዛ ግን ማለት ነው ኪያ በአንድም ሆነ በሌላ መንገድ ማለት ነው እሱም ደካማ ጎን አለው። እሱ ፈጣሪ አይደለም የሰው ልጅ ነው። አንቺ ጋር ሲደርስ እኛ ደግሞ እሱ ጋር እንደርሳለን። የፈለገ ነገር ቢሆን እሱ ከሰማይ አልወረደም። እንደ ሰው ወይም ደግሞ እንደ እንትን በቅሎ አይደለም ያለው። የራሱ ደካማ ጎን ይኖረዋል። እሱ በሚመጣብን መልኩ እኛ ምን እንሄድበታለን? ነገ ሽማግሌ ነው ተብሎ ስላስፈራራኳ የፈለገ ነገር ቢሆን ኪያ ምንም ነገር ቢሆን አንቺን ከማጣት አይበልጥብኝም ብዬ ነግሬሻለሁ። የፈለገ ነገር ይሁን። እሺ ምን እንዲፈጠር አሁን ማንንም ሰው ተነስቶ በስፈራራሽ ቁጥር ተነስተሽ ትያለሽ ወይ? ስለዛ እኮ አድራሻውን ስጪን። ይሄ ሰውዬ ቤተሰብ ካለው ቤተሰቡን እናውራ። እሷ አድራሻውን አትስጠን። አፈላልገን እናገኘዋለን። ማንነቱ ያቺን የተረገመች አሮጊት አክስቷን ማለት ነው። ጥፍሯንም መገንጠል ካለብኝ አይኗንም ማጥፋት ካለብኝ አጠፋለሁ። ማንነቱን ዘርዝራ ትናገራለች። አይመለከተኝም። ላንቺ ካልተመለሱ እኔ ለነሱ ማዝንበት ምንም አይነት ጉዳይ የለኝም። ምንም በቁም ሲቀብሩሽና አሳልፈው ማለት ነው ለአንድ ተራ ሰው አሳልፈው ሲድሩሽ በቁም አይቻለሁ። ኪያ በቁም ሲሸጡሽ አይቻለሁ። ለሁለተኛ ጊዜ ግን አይደረግም። ከዚህ በላይ ማዘን ለነሱ ከዚህ በላይ ቤተሰቦችሽ ነው ብዬ አሁንም ቢሆን ነው የምልሽ። አንቺ ይሄን ነገር ማታቀይልን ከሆነ መሄድ ያለብን ደረጃ እንሄዳለን። ከቤተሰቦችሽ ጋር መሆን ያለብን ነገር ይሆናል። እናንተ እስክትሄዱ ነው እሄዳለሁ። ኖርማል አትሄጂም ኪያ። ምን አለ መሰለሽ ከልብሽ ታወጪዋለሽ። ጭራሽ አትሄጂም። ፓስፖርቴን ስጠኝ። ጭራሽ ነው የምልሽ። እዚህ ኤርፖርት ማናገር ያለብን ሰዎች ራሱ አናግረን እንዳትወጪ እናደርግሻለን። መታገር ካለብሽም ትታረግጃለሽ። ይሄ ነገር እያንዳንዱ ማስረጃው ሙሉ ለሙሉ ከመጀመሪያው ጀምሮ ያለው ነገር ቪዲዮ ሳይታናቸው አንቺ እንዳትወጪ እናደርግሻለን። ይሄ ነገር ከመሆኑ በፊት እነዚህ ሰዎች የምናገኝበት መንገድ ካለ አመቻችልን። ወጥ መንገድ እንዴት አትፈልግማ ኪያሱን ማለት ነው። የሚመጣ ነገር የለም። ከዚህ ሰዓት ጀምሮ ደግሞ እንደዚህ ብለሽ የምታስፈራሪኝ ከሆነ ማለት ነው እኔ ሰውዬውን ላፈላልግ ወይም ደግሞ አክስቶችሽ አጎቶችሽን ላፈላልግ በሚሄድበት ሰዓት ሁሉ ሽንት ቤት አፍታ ሳይቀር ተከትሎሽ የሚገቡ ሰዎች አጠገብሽ ይሆናሉ። አንቺ ስለፈለግሽ ስላልፈለግሽ የሚሆን ነገር የለም። አትፈልጊ፣ አይመለከተኝም። ኪያ አንቺ ስላልፈለግሽ ትሞቻለሽ፣ አንቺ ስላልፈለግሽ ትታመሚያለሽ ማለት አይደለም። ኪያ እነዚህ ነገሮች ልቀበል ነው እኔ አንቺ ጋር ያለሁት።
ኪያ አዳምጪ። ጭራሽ ድጋሚ ተጎድተህ ላይ አልፈልግም። ለምን አይገባህም? ስለኔ ጉዳት ከፈለግሽ ጭንቅላቴ ሊፈነዳ በእናትህ አስተውኝ። በቃ በእናትህ እኔ በጭንቀት ላብድ እኮ ነው። ለምን አይገባችም? እኔ በጭንቀት ነው። ማታ ላይ የሚልክልኝ ፎቶዎች አታችሁ እኔ ነኝ ማቸው። በቃ ተወኝ በእናትህ። በቃ በእናትህ ተው በቃ። አዱ በማርያም ልሂድ ፍቀድልኝ በገብርኤል። እኔ እንደምንም አምልጬ ልወጣ አደርጋለሁ። እባክህን በቃ ተውኝ በቃ። እሺ ተረጋጊ። ይገባኛል ማለት ጨንቀሻል። ይገባኛል ስትጨነቅሽ አንቺ ለኔ አስበሽ ነው። ይገባኛል ግን የምትወጪው መንገድ ትክክል አይደለም ኪያ። በፍጹም ሊሆንም አይችልም። በፍጹም እኔና አንቺ አንድ ላይ ስንሆን ነው ጥንካሬያችን ኪያ። ስንደማመጥ ነው መፍትሄ ስንፈልግ ነው። መለየት ይኖርብናል። አንዳንዴ መለየት አለብን። በፍጹም የለም። እኔና አንቺ ህይወት ላይ መለየት ነገር የሚባል ነገር ያስፈልጋል። ያስፈልጋል መለየት። በፍጹም ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም። ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም 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 አንለያይም። ደስታ ይኖራል። በደስታችን ቢዚ ብቻ ነው አብረን የምንሆነው። ይሆናል ኪያ። እኔ ማድረግ ያለብኝ ነገር ሁሉ ከማድረግ አልፈልግም። እኔ ምንም ነገር ልታረግ አልፈልግም። እኔ ፓስፖርቴን እንድትሰጠኝ ብቻ ነው የምፈልገው። ፓስፖርቴን ስጠኝ። አዳምጪ ሶፊ፣ በማርያም አዳምጪ። ፓስፖርቴን ስጠኝ በቃ። አዳምጪ። እኔ ናተም ለማንኩ ነው። እኔ ናተም እሺ በቃ እድል ስጪኝ። አይሆንም። እድል ስጪኝ። አይሆንም። እድል ስጪኝ እናቴ፣ እድል ስጪኝ በቃ ኪያ። እሺ በስተ እድል ስጪኝ። አይሆንም። ምንም ሰጠው እድል የለም። እድል በሰጠው ቁጥር እንዲሞቱ ነው እየገፋፋሁት ያለሁት። ያማል እንዴ ኪያ? ምን ደካማ አይደለሁም ኪያ። አንቺ እንደምታስበው አንቺ ደካማ። እሺ በቃ እኔ በራሴ ጉዳይ ጨርሶ ብሎ ደካማ ጎንሽ ለመጠቀም እየሞከረ ለምን የማይገባሽ ይሄ ነገር? አንድ ነገር ልንገርህ። በቃ እኔ ደርሷል አይደል? ስለዚህ እባክህ ይሄ ሰውዬ ቆይ እሺ አዳምጪ። የሆነ ኖርማል ሰው ቢሆን መልካም ሰው ቢሆን ብሩን እየሰጠሽው ብር አልፈልግም አንቺ ነው የምፈልገው ካለ የሆነ ነገር ፈልጓል። ልክ ያልሆነ ነገር አለ። ለምን ነው ግልጽ የማይሆንልሽ? እሺ አልፈልግም እንኳን ስትዩ የሚያስፈራራሽ ከሆነ ይሄ ነገር ልክ አይደለም። ከሞትንም ደግሞ ሲጀምር አንድ ላይ ነው፣ ከኖርንም አንድ ላይ ነው። በእኔ ምክንያት እኔ እንደዚህ አይነት ነገሮች እንዲሆን አልፈልግም። የት አንቺ በአንቺ ምክንያት እኮ ነው እኔ በህይወት ያለሁት ኪያ። አንቺ ስላለሽ ነው እኮ ነው አንቺ ስላለሽ ነው። ያዳምጠኝ በእናትህ ተረጋጋና ይኸው የሚልክልኝ ይላክልሽ። በቃ እንድትጨነቅ ይፈልጉ ነበር። ተጨንቀሻል። በቃ አይሆንም። እንኳን ደስ አለ። ይኸው እንደዚህ አይሆንም። እንድትጨነቅ ነው አይደል የፈለከው? ይኸው ተጨነቀች። በቃ እንኳን ደስ አለ። ግን አይሆንም። አትቀፈኝ ደግሞ አኗር፣ አትቀፈኝ እባክህ ተው። በገብርኤል ረፍ፣ በገብርኤል ረፍ። አኗር በማርያም ተው። አኗር ተው። አንቺን በፍጹም አላት። አንቺን በፍጹም አልተው። እኔ በስተሽ ቀን በአብሬሽ ለመሆን አይደለም ነው አንቺ ጋር ያለሁት። እኔ በደስታሽም በሐዘንሽም በሁሉም አይነት ጉዳዮችሽ ላይ ከጎንሽ ልሆን ነው። እሺ እኔ አፈቀርኩሽ፣ እኔ ወደድኩሽ ከቃል በላይ ነው ነው ኪያ። እዚህ ጋር አንተ ብቻ እንድትጎዳ አይደል እናቴም ትጎዳለች። ተረዳኸኝ ኪያ? ይገባኛል። የተጨነቅሽ አባቴ እስከዛሬ ያለፋበት ድርጅት አለ፣ እስከዛሬ የታገለበት ድርጅት አለ። እኔ ካልሄድኩ እሱ ይሸጥበት። እሱ ተሸጠበት ማለት ደግሞ አባቴ ስራ አጥ ሆኖ ድጋሜ ሰው እጅ እንደ አልፈልግም እኮ። ማስተካከል ያለብን ነገር ማስተካከል አንችልም። ኪያ አንድ ነገር አዳምጪ። ኪያ ለምን እስቲ ያለው ነገር ወይ በግልጽ ለምን አትነግሪንም? አሁን ውስጥ ብለን ነው ታረጋግጠን ኪያ። አንዱን ስንይዝ አንዱ አንቺ ጋር ራሱ የጠራ መረጃ እኮ አይደለም ያለው። ጉዳዩ የእናትሽ ነው፣ ጉዳዩ የኔ ነው፣ ጉዳዩ የአባትሽ ነው። የቱ ነው ትክክለኛው ነገር ኪያ? አሁን ወደ ራሳችን እንመለስ እኮ በቃ ይኸውልሽ፣ አንድ የረፍት ታይም እናሳልፍ እባክህ። በቃ ና ፀጉሬን ላስቆርጥህ ና እኔ ደስ እንዲለኝ በእናትህ ደስ እንዲለኝ በቃ እንሞክር። እንደዛ እኮ የሆነ ነገር እናድርግ። እሺ የሆነ ነገር እንዲህ ጅል እኮ ነሽ ኪያ። እንሞክር እኮ ነው። ምን አይነት ነገሮች የህይወትን ዋጋ የሚያስከፍሉ ነገሮችን እና ትናንሽ ነገሮችን አንድ ስለምታረጊ እኮ ነው። እሺ በቃ ተረጋጊ ኪያ። አሁንም እሺ አሁን አታልቅሽ ኪያ። አሁንም ቢሆን ነው የምልሽ ይሄ ጭንቀት እስካልተፈታ ድረስ አያበራም። እና
እናቴ ማወቅ የለባትም። እናቴ ጭራሽ ማወቅ የለባትም። ማወቅ ያለበት በሙሉ ነው። አንድ ነገር ልንገርሽ፣ ሁሉንም ሰው የመጠበቅ ባንቺ ዙሪያ ባንቺ ቤተሰብ ጉዳይ ዙሪያ ያሉትን ሰዎች የመጠበቅ ኃላፊነትም አንቺንም የመጠበቅ ኃላፊነትም የኔ ነው። አንቺን እስከጠበቅኩ ድረስ ማለት ነው ቤተሰቦችን የመጠበቅ ግዴታ አለሽ። ነገር ግን ማለት ነው አንቺን ለመጉዳት የመጣ ሰው በጠቅላላ መጀመሪያውንም ቤተሰብሽ አይደለም። መጀመሪያም ስሚ፣ አንቺን የሚጎዳ ሲጀምር መጀመሪያም ቤተሰብሽ አይደለም። ስለ እናትሽ ስለ አንቺ የማይጨነቅ ሰው፣ ስለ ፋሚሊ ሰዎች የማይጨነቅ ሰዎች እኔ እፈልጋለሁ መማር እንደምፈልግ ነግሬሃለሁ። እዛ መማር እችላለሁ። እኛ ጻአቶች አይደለም ኪያ እንደዛ አትሰውም። በእናትሽ መሄድ ትፈልጊያለሽ አይደል? በቃ አብረን እንሄዳለን። ለኔ ፓስፖርት ምናምን ነገር ወጪን ሁሉ ነገር ያለቀለት ነገር እስኪ አልቀልድ ረካ የካናዳ ባይዜ ፕሮሰስ ቀላል እንደዚህ ቶሎ ቢያ አንድ አመት ፈጅ ባል በቃ እንደዚህ ህፃን ነኝ አይደል? በቃ እኔ እንደዚህ ልጅ ነኝ ፓስፖርት ይስጠኝ አይደል? ኪያ አሁን ምን አለ መሰለኝ አንድ ጣላ ፓስፖርት ይስጠኝ። እንደፈለግሽ መሆን ትችላለሽ። ዛሬ አቃጥለዋለሁ ፓስፖርት። እሺ ይሄንን ነገር ወቂ አስቸኳይ አውጣለሁ። ዛሬ አቃጥለዋለሁ፣ እነግረዋለሁ ለሱ። ከዛ በኋላ አስቸኳይ ያውጣልኝ። የፈለገውን ነገር አድርጊ ኪያ፣ የፈለግሽውን ነገር ወስኝ ኪያ። እኔ ድሮም በደስታሽ ጊዜ ለመቆም ብቻ አይደለም ያፈቀርኩሽ፣ በደስታሽ ጊዜ ብቻ ለመሆን አይደለም ነው ከጎንሽ ያለው። ይሄ ሀዘን አይደለም። በምንም አይነት ጉዳይ ላይ ኪያ አጫዋለሁ፣ እጪዋለሁ። አንቺን ስለማጣት ነው ጉዳዩ። አንቺን የሰው ሀገር ላይ ብቻሽን ስለመተው ነው ጉዳዩ። ስለዚህ እጮሃለሁ፣ መሆንም ካለብኝ አብዳለሁ ጨርቄን ጥዬ። ነገር ግን አንቺን በፍጹም አሳልፌ ለነዚህ ቆሻሾች ልሰጥ አልችልም። ይግባሽ። ተረጋግተሽ በሐሳብም በነገራቶችም እምትረጂኝ እምታግዢኝ ከሆነ ይሄን ነገር ለማስተካከል ከጎኔ ቁሚ። ካለበለዚያ ሐሳብ አትስጪ። ከኋላዬ ብቻ እንደምፈልገው ሁኝልኝ። የህይወትን መስዋዕትነት የነፍስን መስዋዕትነት የሚያስከፍለኝ ከሆነ ከፍላለሁ። ደስታዬ እኔ በዛ ስር ነው ያለው፣ በዛ ስር ነው ያለው። ያንቺን ህይወት ያንቺን ጉዳይ ከማስተካከል ጋር ነው የኔ ደስታ ያለው እንጂ እንደ ተሸናፊ እንደ ሉዘር እንደ ደካማ አሳልፌ አንቺን ሰጥቼ ምናምን ነገር ለመኖር አይደለም ያለሁት። ይህንን ጠንቅቀሽ ወጪ ኪያ። አሁን ለተናገርሻት ነገር ደግሞ በየ5 ደቂቃው በየ2 ደቂቃው ርቀት ላይ ካንቺ አጠገብ እኔ ጋር ገባሽም አልገባሽም ማለት ነው አጠገብሽ እያንዳንዱ እንቅስቃሴሽን የሚከታተል ሰው እንዳለ አውቀሽ አርፈሽ እያንዳንዱ ነገር የምታደርጊው ነገር በጥንቃቄ ልታደርጊ ይሻላል። እማ አዳምጪኝ። ካንተ ሰዎች ማምለጥ ማልችል ይመስላል። እሺ ለኔ ታዝኛለሽ? ለኔ ታዝኛለሽ? አታዝኝ። ቆይ ለኔ አታዝኝ። ምን አላዝንልህም። በቃ እያዘንኩልህ እያደረኩት ያለው ነገር ካልገባ አላዝንልህም። በቃ ተው። እኔ በኔ መንገድ ነው እንድታዝኝልኝ ፈልገው እንዳንቺ አይደለም። እንደኔ ይዘኝልኝ፣ እንደኔ ውደጂኝ፣ እንደኔ ጉዳዮችሽን አድርጊልኝ። እኔ በምፈልገው መልኩ እኔ ይሄንን ነገር ለማስተካከል ነው የምፈልገው። እንዳስተካከል እርጅኝ። በዚህ በኩል ይዘኝልኝ፣ በዚህ በኩል ውደጂኝ። አሁን አንተ የምትወደኝ ከሆነ ከዚህ ጭንቀት እንደወጣ ቢያንስ እንኳን ዛሬን ተወኝ። ዛሬን አጭቅጭቀኝ። ላብድ ነው እኔ። ለምን አትረዳኝም? ና እንሂድ። ምሳ ልጋብዝሽ። በቃ ምሳ አብረን እንበላለን፣ አብረን ቆንጆ ጊዜ እናሳልፋለን። በቃ ነገሮችን ፊክስ እናደርጋለን። እሺ ቦታቸው በቃ እሺ። ተራይ ነው ሶፊ ቻው በላቸው ነው ጉዳዩን አስረዳቸውና ነው። ተነሽ ፓስፖርቴን አምጣ። ተነሽ ሶፊ ተነሽ ሶፊ። ስለዚህ ተመልካቾችን እንግዲህ እነሱን ትንሽ ከራሃቸው ጋር ይሆኑ እኔ ያሰብኩት ነገር አለ። ግዴታ ሙሉ ቤተሰቦቹ ማወቅ አለባቸው እያንዳንዱ ነገር። እናትየው መታ ከሆነ ስለዚህ ጉዳይ ነው እናትየው ማወቅ አለበት። እንደዚህም ቀረም ብዬ ግን አክስትና አጎቱን ደግሞ አጎትየውን ያለበት ታውቀዋል። እሱንም ይዘነው መተን ምናምን ነገር አጎትየው ጋር ከክስትየው ጋር ምናምን ነገር ያለው ነገር እንዳለ መጨረስ አለብን። አዲስ ነገር ነው ብዬ ተስፋ አደርጋለሁ። እስከዛ ግን አብራችሁን ቆዩ።